የሚደለል ለእነሱና እሳይ ደገረገ ማለት ነው። ገባሽ? ልጆቹ ሲመጡ እኔ በዋትሳፕ ቀጥታ ደውዬ ማሚንና ልጆቹን አገናኛቸዋለሁ። አገናኝቼ ማሚ ችግር አለ ወይ ብዬ ታስረዳቸዋለች፣ ያወሯታል። አንድ ቀን ብሎክ እንኳን አድርገናቸው እንኳን አናውቅም። ምን እያሉ ነው የሚያወሩት? ብሎክ ተደረግን፣ ሳሪ ቤትም መሲ ቤትም ብሎክ ተደረግን፣ ለሙኒት አግዘው ነው የሚሉት። እንደው ብሎክ የተደረገ አንድ ሰው ካለ እስኪ ብሎኩን ስክሪንሻት አድርገው ያምጡት። ሀቡ እኛ ካልፈታናቸው ምንም ነገር እነሱ ጋር ብሎክ አይደለ ያምጡት እስቲ ሀቡ። በዚህ ደረጃ ግን ለሰው ልጅ መጥፎ ነው እውነት። በቃ ሙኒት ይህ አይገባትም። ስህተት ይፈጠራል ስራ ላይ። እኔም ተሳስቼ እኮ አውቃለሁ አቡ፣ በስራ ይገባሽ። ነገም እሳሳታለሁ። የዛሬ ዓመትም አሁንም ከዚህ ከወጣ በኋላ ልሳሳት እችላለሁ። ብትክዳቸው ብራችሁ የለም ብትል እሺ፣ ብራችሁ አለ ይስተካከላል። እያስተካከልኩ ነው። እስካሁን ድረስ ከ2 ሚሊዮን ብር በላይ የልጆቹን አስተካክያለሁ። የቀሩኝ ትንሽ ናት ብላለች። ሲቀጥል ደግሞ እኛ ያለን ሀቡ አንቺ ጋርም መምጣት ይችላሉ። እራሷ ጋርም ቢሮም እንኳን መሄድ ከቻሉ እንኳን መሄድ ይችላሉ። ስንኳ ባይዋላ አለ ማንም ጋር ሳይሄዱ የውልሽ መስዬ ስንኳ ባይዋላ አለ። ዋትሳፕ ላይ ሲገቡ 3 የከስተመር ሰርቪስ ቁጥሮች አሉ። የወንዶች ጉዳይ፣ የሴቶች ጉዳይ እና ካንስሌሽን ምናምን ይላል አይደል? በ3ቱም ቁጥር መልእክት ማስቀመጥ፣ ከዛ ቀድሞ በመለሰላቸው መስተናገድ እያለ እንደዚህ የሚያደርጉት ሆን ብለው ነው። ግን እየጎዷት አይደለም፣ እየጠቀሟት ነው። የጎዷት መስሏቸው ማሚ ይሄ ነገር ምንም ነገር ለማያውቃት እንዲያውቃት እያደረጉ ነው። ዛሬም ከነ ስተትሽም ከነ ጉድለትሽም ከነ ሙላትሽም እድሜ በህይወት እስካለን ከጎንሽ ነን። አቋማችንን አንቀይርም። እንወድሻለን። እሺ ማሚ ደግሞ ማርያምን ሀቅ ሁሌ ከሀቅ ጎን ነው የምትቆሚው። እኔም ላጥፋ ሙኒትም ታጥፋ ሳሪም ታጥፋ እንደ ጓደኛ ያቁን እንተዋወቃለን ብለሽ እንኳን ሀቡ ሳይድ አትይዥም። ስናጠፋ እስከ ጥግ ድረስ ነው እኛን የምትናገሪን። ገባሽ? ይሄ በዚህ አቋምሽ ቀጥ ሀቡም እናመሰግናለን። ማሚ ግን ዛሬም ነገም ከነገ ወዲያም ከነ ጉድለትሽም ከነ ሙላትሽም እንወድሻለን። አመሰግናለሁ መስዬ። እኔ ሁሉ ነው በሌለችበትም የምናገረው። ሙኒትን በጸባይ ከያዛችኋት እኔ በጣም ብዙ የስንት ሰው ብር ራሱ ማለት ነው ዘጊ ስለ ስልክ ወይ ካላነሳች ምናምን መጥተው ልክ ይላት ወላሂ ካላቸው ብር በላይ ጨምራ ነው እያስገባች ደረሰ የምትልከው። በጸባይ በፍቅር ከመጣችሁ እሺ ብላ ወዲያውኑ የምትመልሰው። እናንተ ግን እየሄዳችሁ ያላችሁበት መንገድ እልህ፣ ስድብ ምናምን ከሆነ እሱም በህግ ትጠይቃችኋለች። ይህ በስም ማጥፋት እሷ እናንተን በህግ መጠየቅ ትችላለች፣ ስሟን ስታጠፉ። ኦኬ። በተረፈ ደግሞ ትዕግስት የሚባል ነገር አለ። ታገሱ፣ ጠይቋት፣ ታገሱ፣ ጠብቁኝ ብላለች። በስነስርዓት ይቅርታ ጠይቃለች፣ አሳውቃለች። አለቀ። የሰው ልጅ ካሳወቀ፣ ስራው ሲበላሽ ካሳወቀ፣ ታገሱኝ ገንዘቡን ለመመለስ ከተባለ የሁሉ ውለታ ለህዝብ የዋለች ሰው ታገሱኝ ብትል አለመታገስ ሼም አይደለም? በጣም ሼም እኮ ነው። እኛ እንደዚህ ነን ማለት ነው። እኛ ኢትዮጵያውያን ጣት ለመጠቋቋም ቶሎ የሰውን ስም ለማጥፋት እንዲሆ ብለን ነው ባንዴ የምንነሳ። ትናንትና ሙኒት ጀግና፣ በጣም ነው የምናመሰግነው ስለምትከፊል መስዋዕትነት ባልንበት አፋችን ዛሬ ደግመን ትንሽ ስለዘገየች ብቻ ገንዘቡን ለመመለስ የሁሉ ሼም አይደለም? አብሮ መብላት ኢትዮጵያዊነት ምኑ ላይ ነው ታዲያ? አንድ ሰው ማንታገስ ከሆነ ነገሮችን እስከሚያስተካክል ድረስ አልካደች፣ አልተደበቀች፣ አልሸሸች፣ ቲክቶኳን ዘግታ አልጠፋች፣ ቁጥር አልቀየረች፣ ሎኬሽን አልቀየረች። ይኸው በፊት ለፊታችሁ እየመጣች ነው። እንደገና ሌሎች ደላሎች ትክክለኛ ስማቸው ራሱ አይታወቅም፣ ፊታቸውን ራሱ አይተናናቅም። እኔ ከሙኒት ውጭ ደላላ ፊቱን የሚያሳይ አይቻላቅም። ሁሉም ደላላ ንጹህ ስራ ስለማይሰራ ተደብቆ ነው። ሙኒት የሰው ሀቅ ስለማትፈልግ የራሷን ነው የምትሰጠው፣ እንኳን የሰው ልትወስድ ማለት ነው። ስለማትፈልግ ፊቷን ታሳያለች። ንጹህ ሰው ነው ፊቱን የሚያሳየው። ትክክለኛ ስራ የሚሰራ ሰው ነው ፊቱን የሚያሳየው። ሌላው ደላላማ ተደብቆ ነው ታውቃላችሁ። ወይ ሰው ወክሎ ነው የሚያስቀምጠው እንጂ ዋናው ፊት ለፊት አይወጣም። ስለዚህ ከዚህ በኋላ ምንም አይነት ነገር ችግር አለ ሙኒት ብር በላችን የምትሉ ከሆነ ያው ፖሊስ ጣቢያ ክፍት ነው፣ ቀጥታ ሄዳችሁ ክሰሱ። አለቀ። እናንተ ደግሞ ሰው ማስታጠፍ እሷ ደግሞ ሄዳ ትከሳል። ከዛ ሌላ ደግሞ ሀቡዬ ትዕግስት የልጃችን እናት ልበላት አስታውሻታለሽ? እንኳን ደስ ያለሽ። አንቺ አፕዴት ባታደርጊኝም እኔ ቼክ እያረኩኝ ነበር። አሁን ለምስጋና ልግባ ብላ ጽፋ ነው ማኝ። ዛሬ ፊትሽ ሌላ ነው ማሻአላ። ይሄን ስላየው ብቻ ደስ ይለኛል ወላሂ። ይሄን ፊት ስላየሁት ሚዩት ነሽ። እኔ ቦታ ላይ አርጊያት ሀቡዬ። ጽፋ ነው ላመስግን አስገቢኝ ብላ ጽፋ ነው የገባች። ኧረ ተፍለቅልቃለች ማሻአላ። ትዕግስት ሚዩት እኮ እስካሁን ሚዩት ነሽ። ኧረ ሚዩቱን አንቺው። ዛሬማ ዲምፕልሽ
ሁላ ወጣ በደስታ። ዲምፕል እንዳለሽ ሁላ እናቅም ነበር። አይስዌር ከዚህ በፊት ቪዲዮ አውርተሽ እያለቀሽ ስለነበር ያወራሽው የዛኔ ዲምፕልሽ አይታይም ነበር። አሁን ደስተኛ ስትሆኝ ስትስቂ ዲምፕልሽ ወጣ። ያው ማርያም በጣም ደስተኛ ነኝ። ሙኒትዬ በሰዓቱ ስላስቀየምኩሽ ይቅርታ አድርጊልኝ። ሀቡንም እጅግ አመሰግናለሁ። እውነት ሁላችንም በጣም ነው የማመሰግነው። ግን በሰዓቱ ተደነባብሬ ነው። የስደተኛ ልጅ ስለሆነ ልጅ ታውቃላችሁ፣ ብዙ ዋጋ ስለከፈልኩበት ያለው ነገር ትንሽ ድምርብር አድርጎኝ ነበረ። አሁን ግን እግዚአብሔር ይመስገን በጣም ደስ ብሎኛል። ሪከርድ ደግሞ አድርጌልሻለሁ ሙኒቴ፣ ማርያምን አድርጌልሻለሁ። በጣም ደስ አለኝ እኮ ሙኒትዬ ብዬ ሪከርድ አድርጌልሽ ነበር። እንኳን ደስ ያለሽ። ጧሪሽ፣ አጋዥሽ፣ ደጋፊሽ፣ አክባሪሽ ይሆንልሽ፣ እልፍ ይሆንልሽ። አንዱ ልጅሽ አላህ እልፍ ያርገው። ወልዶ ከብዶ የምትኮሪበት የምትደሰችበት ይሆንልሽ። ወጪሽን ያስረሳሽ፣ ይጦርሽ አንቺ። እሺ፣ ሁል ጊዜ ትዕግስት ጥሩ ነው። ሰውን ማመን፣ አላህ ላይ ተስፋ ማድረግ። አንድ ሰው ሁሉን ነገር ላዩ ላይ ሲጥልብሽ ታፍሪያለሽ አይደለ? ትሰጊና ሁሉን ነገር ትጨርሽለታለሽ። ውስዋስ ሲኖርብሽ ግን ሁሉ ነገር ያልተማመነችብኝን ለምን ላድርገው እንዲህ ምንድን ነው የሚያሰኝ ነገር ይመጣል። እና ለወደፊትም ምንም ነገር ሲመጣ አላህ ላይ ተስፋ አድርገሽ እመኝ። ትንሽም ቢሆን ሰውን እመኝ። ስንት ነገር የተናገርሽው ሰው ነው አይደለ ያገዘሽ። አየሽ ዘመድን ሙኒት እየቆይ ላስተካክልሽ እና ዘመዱን እዚህ በቃ ትቼዋለሁ ምናምን ብዬ ወርጃ አልነበረ። ከዛ አንዲት ቴክታ የምትባል ልጅ ናት። ተስፋ አስቆርጭ ስታየኝ ቲጂ ተስፋ ቆርጠሻል፣ እስኪ ለአንዴና ለመጨረሻ እንኪ የዘመዱን በቀለን ቁጥር አናግሪው ብላኝ ዋትሳፕ ላይ ደወልኩለት። አንድ ስልክ ደወልኩለትኝ እና እያለቀስኩ ነበር ያወራሁት። እንደዚህ ሆነብኝ፣ ነገሮች ተወሳሰቡብኝ ስለው ምንድነው ምንም ያጣራኝ ነገር የለም፣ እስኪ ቆይ የሆነ ሰው ይደውልሻል አለኝ እና ስልኩን ዘጋ። አላመንኩም። በቃ ስላለቀስኩበት ጠብሮ ሊሸኘኝ ነው መስሎኝ የነበረው። ከዛ ፍቅር ዲዛይን የሚባለው ልጅ እኔ ከዛ በፊት አላውቀውም። ከዛ እሱ ደወለልኝ። ከዛ ዘመዴን የላከኝ አለኝ። ምንድነው ችግር ሲለኝ እንዲህ ብሎ የልጅ ቪዛ ተበላሽቶብኝ ነበር እና ላስተካከል ፈልጌ ነበር አልኩት። ከዛ መብርሃንን 8,000 ምናምን ብር ነው አይደለ ቪዛው ማሰሪያ፣ ሙሉውን ቀስ ብለሽ ሰርተሽ ትሰጭኛለሽ እኔ ከበር አድርጌ አስተካክለታለሁ ብሎ 15 ቀን ባልሞላው ውስጥ ቃል ሲገባልኝ አሁንም አላመንኩም። እየሮጥኩ መጥቼ ለሀቢባ ተናገር ከአቡዬ ፍቅር ዲዛይን እኮ እንደዚህ አለኝ፣ እንዲህ አድርጎ ዘመዴ ልኮት እንደዚህ አለኝ እኮ ስላት እሷ ምልል ብላ በደስታ ሸኘችን። እግዚአብሔር ይመስገን ዛሬ ተስተካክሎለት አይዲውን በእጁ ተቀብሎ ብሎክ የለ ቀራማ የለ ምን የለ። አየሽ አልቅሳ ስንት ቀን እዚህ ቤት መታ አልቅሳ አሁን ልጇ ህጋዊ ሆኗል። አይዲውን አየሽ ባይንሽ? አይዲውን ቪዲዮ እንደውም ፍቅር ወስዶት ቪዲዮ ሰርቶበታል። ልልክልሽ ነበር ሀብዬ ላለማድከም ፈልጌ ነው እንጂ ቪዲዮውን ልልክልሽ ነበረ። አይዲውን በእጁ ተቀብሏል። ደግሞ ከዚሁ ላይ ሙኒትዬ ያኔ እሱ ጌታቸውንም እግዚአብሔር ይስጠው አንቺን አላወራሁሽም እንጂ እሱን አውርቼው ይቅር ተባብለን አውርቼው ሄደ። ሪፖርት ሄዱ ብሎክ ሊያነሱ የአሬድ ስፖንሰር አዲሷ ስፖንሰር ፍቅር ዲዛይን እና እሱ ሄዱ አብረው ብሎክ ሊያነሱ ሲጠይቁ ምንም አይነት ብሎክ የለበትም አይሉም። ምንድነው ያለው? ቃራማ ብቻ ነው ያለው እንጂ ብሎክ የለበትም ብለው ቃራማውን 4,000 ምናምን ብር ተቀብለው ሸኙ ትላቸዋለሁ። በጣም ደስ ብሎኛል። በጣም ነው የሳለ ፍቅር ዲዛይን እናመስግነዋ ታዲያ። አዎ ፍቅር ዲዛይንን አመስግኑልኝ። ይግባይት አለ እናመስግነው። አቡዬ እኔ ጋር ተመለሽ የኔ እናት ልንዳ መኪናውን በጣም አመሰግናለሁ። በጣም ነው እኛም የምናመሰግነው። ሙኒቷ እንወድሻለን ሁላችንም በአንድነት ይውደዳችሁ፣ አላህ ይውደዳችሁ፣ የሰውን መውደድ ይጨምርላችሁ፣ እንደ ሙሉ በሙሉ ያድርገናል። ማንም ምንም ቢል አልሰማም። እኛ እንወድሻለን እስከ መጨረሻው። ሙኒቷ በጣም ነው የምንወድሽ፣ የምንኮራብሽ፣ የምናከብርሽ። ዶንጊ በሽቶ ኤኒባዲ ማንንም እንዳትሰሚ እሺ ሀቢብቲ። እሺ ዋይፋያቸው እስኪያልቅ እስኪዘጋ፣ ዳታቸው እስኪያልቅ፣ ቻርጃቸው እስኪዘጋ ለፍልፈው ሲደክማቸው ይተውታል። አለቅ አንቺ ብቻ ከስተመሮችሽን በቃልሽ መሰረት በቻልሽ ሰዓት መልሽ። ከከስተመሮችሽ ጋር ብቻ ነው ጉዳይሽ። ያው የሚያወራው ያውራ፣ በማያገባው ገብቶ። የት አለ ፍቅር ዲዛይን? ትዕግስት ጠሪውና እናመስግንልሽ። ሚዩት ነሽማ
መግባት ስላልፈልገው ነው ይሁን አላውቅም። ብቻ ሸሚዞት እንደሆነ እኔ ምን አውቃለሁ። እምቢ አለኝ። ሸር እያደረኩለት ነበረ። በቃ እንዲሁ አመስግኑልኝ። እሺ በጣም ፍቅር ዲዛይን እጅግ በጣም አድርገን ጋይስ ስክሪን ሪከርድ አድርጉልኝ ፕሊዝ። ፍቅር ዲዛይን ለእህታችን ለትዕግስት ልጅ ለያሬድ ላደረግከው ነገር እጅግ በጣም አድርገን እናመሰግናለን። ትዕግስት በጣም ብዙ ጊዜ እዚህ ቤት መታ አልቅሳ ስለ ልጇ ነግራን በጣም አዝነን ነበረ። በጣም ብዙ ገንዘብም ከስክሳለች ለልጇ እና አንተ ግን አሁን በብድር አይደል? በብድር ነው አይደል? ካልተሳሳትኩ ቀስ ብሎ ለሚከፍለው ቀስ ብሎ በሚከፈል ለልጇ መኖሪያ ፍቃድ ስለሰራህለትና ልጇን ህጋዊ አድርገህ የዚችን እናት እንባ ስላበስክ እጅግ በጣም አድርገን እናመሰግንሃለን። ፍቅር ዲዛይን ቴንኪዩ። አድርሱልኝ ውዶች፣ ሪከርድ አድርጋቸዋል እና እናመሰግናለን በጣም። እንኳን ደስ አለሽ፣ እንኳን ስቀሽ አየንሽ። ያን ሁሉ እንባ ታብሶ እንኳን ስቀሽ አየንሽ። እውነት በጣም ነበር ያለቀሰች ውዶቼ። በጣም ነው የማመሰግነው። ቀና ልብ ነሽ። በቪዲዮ ወጥቼ ስላለቀስኩ ነው በቪዲዮ ወጥቼ የማመሰግነው። ለሁላችሁም ለተመልካቾች እኔ ጋር ያላለቀሰ በውስጥ ያልጻፈልኝ የለም። ሀብዬ ማርያምን ብዙ ሰው ነው የሚጽፍልኝ የነበረው። በእርግጥ ቪዲዮ ሰርቻለሁኝ። ለመላው እዚህ አንቺን ለሚከታተሉት በጣም እጅግ አመሰግናለሁ። ሁላችሁንም አመሰግናለሁ። ደግሞ ስራ ከተቻለ ደግሞ ስራ ብትፈልጉለት ኤኒኬ አለች ሙኒቴም ስራ ብትፈልጉለት። አሁን ስራ የለውም ግን ደስ ብሎኛል። በስራ ደግሞ እስኪ ተባበሩ። እኔም መኪና ሙኒቷ ደግሞ ይኸው መኖሪያ ፈቃዱን ይዟል። በስራ ደግሞ ተባበሩ እና በሚቀጥለው ደግሞ መጣ ይኸው ጊዜ ስራ ገባ ብላ ደግሞ እናንተን ደግሞ ለማመስገን ትምጣ። እስኪ በዛ ደግሞ ድጋሚ ተሳካትን ይስባካችሁ። ችግር የለም፣ እንመካከርና እንፈልጋለን። አሁን ለትንሽ ስራ የሚያስቸግራል፣ ግን ግድ የለም፣ ምንም ችግር የለም። በውስጥ ኮንታክት አድርጌንና በተገኘው ክፍተት ላይ እናስገባዋለን። ችግር የለም። እሺ እናት፣ ያው በተገኘው ክፍተት እናስገባዋለን። በውስጥ ኮንታክት አድርጊን ብሎሻል። ይህ ምኬት ቁጥሩ ባዮ ላይ ያለ ኮንታክት አድርጊው። እሺ ሙኒቷም ቀድማ ካገኘች ትነግረኛለች ለእኔ። እሺ እኔ እናት ሙኒትዬ አመሰግናለሁ። እጅም አመሰግናለሁ። በዚሁ አጋጣሚ ስላገኘሁ ደስ ብሎኛል። ሙኒትዬ እናቴ ይቅርታ አድርጊልኝ ለሁሉም ነገር አመሰግናለሁ። አንቺንም ሌላንች ደስ ብሎኛል። ምንም ነገር በውስጥ የለም። የእናትነትሽ ነው እንደዛ ያደረገሽ። ምንም ነገር ምንም የሚቀር የሚያባብለንም ነገር የለም። እናትነትሽን ነው ያሳየሽው። እናት ነብር ናት ለልጆቿ። ከዚህም በላይ ይሆናል። ሌላ ሰው እኔ ምንም የተሰማኝም ነገር የለም። ዋናው መሳካቱ ነው። አሁን ኤምኬም ካገኘ እኔም ካገኘው ኮሚሽን እኔ ከፍልልሻለሁ፣ አስገባለሁ። እሱም ራሱ ካገኘ እና ኮሚሽን ከተጠየቀ ኤኒታይም መጥቶ የጠይቀኝ እከፍልለታለሁ፣ ይገባል። እሺ በራሱን ካገኘ ያዋረኝ፣ ቢሮዬን ያውቃል፣ ቀጥ ብሎ ይምጣ። ከዛ ውጭ ደግሞ በጥባጭ ልጅ ካልሆነ መጥቶ እኔ ጋር ማረፍም ይችላል። አንድ የሀቢባ ልጅ አለን፣ አንድ ተጨማሪ እንወስዳለን። ችግር የለም። አየሽ እናት እኮ ናት። እንደዚህ እኮ ነው እናት ናት ብላችሁ ቤቷን ከፍታ እየተቀበለች ሁሉንም እና ይኸውልሽ ንገሪውና እሱም በራሱ ይፈልግና ካገኘ የኮሚሽኑን ሙኒት ትከፍልለታለች። እሺ ወይም ኬም ከተገኘ በኮሚሽን ከሆነ ሙኒት። ኧረ ምንም ችግር የለም። ከሁለት አንዳችን ከበር እናደርጋለን። አያሳስብም። እናትሽ ምንም እንዳታመሰግነ ምክ የሁለት እንዳንተ አይነት ወንድም ስላለን ደግሞ በጣም እድለኛ ነን። አሁን እናመሰግን ራቡዬ አንቺ ያለሽ አይደለ እንደ ጀግናዋ እህታችን። እኛም በተገኘው ነገር ነው፣ ችግር የለም። እኛ ስራችን ነው። አንቺ ያለሽ አይደለ እንደ ከሁሉም ጎን ስለ ሀቅ ስለ እውነት የምትቆሚ ተባረኪ፣ ዘር ይውጣልሽ። በጣም ነው የማመሰግነው። በዚህ አጋጣሚ ሁሌም እንወድሻለን። ከእውነት ጋር ስለምትቆሚ፣ ውሸት ስለማትቀላቀይ፣ ስለምትጋፈጪ ከሁሉም ጋር እውነት በቃ በጓደኝነት የለ በምን የለ በቃ ጠርተሽ ፊት ለፊት ስለምትጋፈጪ ሀቡ እዚህ አይነት ልብ ስላለሽ ኢትዮጵያዊነት ማለት ይሄ ነው። በቃ ሽንገላ የሌለበት ምን የሌለበት ሪያሊቲው በቃ ለዚህ ጋር ቁጭ አድርገሽ ያለውን ችግር ፊክስ አድርገሽ ነው እናንተን የምትይው ቤትሽ። በዚህ አጋጣሚ በዚህ ስለተባረከ በዚህ ማይንድ ስላለሽ በጣም ነው እናመሰግነው። አቡዬ እንወድሻለን፣ በጣም ሪስፔክት አለን። ተባረኩ። በዚህ አጋጣሚ ልውረድ። ሪሚ እወድሻለሁ። ማሚ ቻው፣ በቃ ሰላም እደሩ። እሺ ወንድሜ አመሰግናለሁ። በቃ ሀቡዬ እኔም በጣም አመሰግናለሁ ለጊዜሽ፣ ለሁሉም ነገር